በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ወአምላከ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ መድኃኒትን ያደረገ አምላከ አበው አምላከ ቅዱሳን ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ስላደረሰን ስለ ቸርነቱ፣ ስለ ምሕረቱ፣ ስለ ርኅራኄው ከሁሉ አስቀድሞ ስሙ የተመሰገነ ይሁንና ለእናንተም እንደሚገባችሁ በእግዚአብሔር ሰላምታ እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ ምሕረቱ ይቅርታው ርኅራኄው ለዘላለም የባሕሪ ገንዘብ የሆነ አምላካችን እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አምላክነቱ እንደሚገባ እናታችን እመቤታችን ድንግል ወላዲተ አምላክ አምላክ ማርያም ወላዲተ አምላክ እንደመሆኗ እግዚአብሔር ያከበራቸው ቅዱሳን ቅድስት ቤተ ክርስቲያን ቅዱስ ዕፀ መስቀሉም በድጋሚ ስማቸው የተመሰገነ ይሁን። እንኳን አደረሳችሁ። እግዚአብሔር አምላካችን ካከበርናቸው በዓላት ሁሉ በረከትን ያሳትፈን። የመጽሐፈ ነገሥት ሁለተኛው መጽሐፈ ነገሥት ካልዕ ምዕራፍ 2 ቁጥር 19 እስከ መጨረሻው። መጽሐፈ ነገሥት ሁለተኛው ምዕራፍ 2 ቁጥር 19 እስከ መጨረሻው። የከተማይቱም ሰዎች ኤልሳዕን እነሆ ጌታችን እንደምታየው የዚህች ከተማ ኑሮ መልካም ነው፣ ውሃው ግን ክፉ ነው፣ ሴቶችንም ሲጠጡት ይመክናሉ አሉት። እርሱም አዲስ ማሰሮ አምጡልኝ፣ ጨውም ጨምሩበት አለ። ያንንም አመጡለት። ውሃ ወዳለበትም ምንጭ ወጥቶ ጨውን ጣለበትና እግዚአብሔር እንዲህ ይላል፣ ይህንን ውሃ ፈውሼዋለሁ፣ ከዚህ በኋላ የሚሞት የሚመክንም አይኖርም አለ። ኤልሳዕም እንደተናገረው ነገር ውሃው ከዚያ ቀን ጀምሮ እስከ ዛሬ ድረስ ተፈውሷል። ከዚያም ወደ ቤቴል ወጣ። በመንገድም ሲወጣ ልጆች በከተማይቱ ወጥተው አንተ ራሰ በራ ውጣ፣ አንተ ራሰ በራ ውጣ ብለው አፌዙበት። ዘወርም ብሎ አያቸው፣ በእግዚአብሔርም ስም ረገማቸው። ወዲያውም ከዱር 2 ድቦች ወጥተው ከእነርሱ 42ን ሰባበሯቸው። ከዚያም ወደ ቀርሜሎስ ተራራ ሄደ። ከዚያም ወደ ሰማርያ ተመለሰም። ስለ ቅዱስ ቃሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን፣ የተመሰገነ ይሁን። በተነበበው የመጽሐፍ ቅዱስ አንቀጽ ላይ ነቢዩ ኤልሳዕ ስላደረጋቸው 2 ተአምራት ተጽፏል። ዛሬ ጥቅምት 20 ቀን የነቢዩ የቅዱስ ኤልሳዕ ዓመታዊ የዕረፍት በዓል ይታሰባል። ታላቁ ነቢይ ቅዱስ ኤልሳዕ በቤተ ክርስቲያን ትምህርት ነቢያተ እስራኤል ከሚባሉት አንዱ ነው። በነገራችሁ ላይ የትምህርታችን ርዕስ ወማየ ብሔራሰ እኩይ ውእቱ፣ የሀገሪቱ ውሃ ግን ክፉ ነው ነው። የሀገሪቱ ውሃ ግን በሉ እስቲ ክፉ ነው። ወማየ ብሔራሰ እኩይ ውእቱ ይላል እና ነቢዩ ቅዱስ ኤልሳዕ ቁጥሩ ከነቢያተ እስራኤል ነው። ነቢያትን በተለያየ መንገድ ቤተ ክርስቲያን ታስተምራለች። ለምሳሌ በዘመን የሆነ እንደሆነ የዘመነ አበው ነቢያት ከአዳም እስከ ሙሴ የተነሱት ሁሉ የዘመነ አበው ነቢያት ይባላሉ። ከዚያ ቀጥሎ የዘመነ መሳፍንት ነቢያት ይባላሉ። እነዚህ ደግሞ ከቅዱስ ሙሴ እስከ ቅዱስ ዳዊት የተነሱት ናቸው። የዘመነ ነገሥት ነቢያት ይባላሉ። እነዚህ ደግሞ ከቅዱስ ዳዊት እስከ ቅዱስ ዘሩባቤል የተነሱ ናቸው።
የዘመነ ካህናት ነቢያት ይባላሉ። ከዘሩባቤል ዕረፍት እስከ መድኃኔ ዓለም ልደት የተነሱት ናቸው። በዘመን አከፋፈል ከሆነ አንድም ጥቅልል ብሎ የዘመነ አበው ነቢያትና የዘመነ ኦሪት ነቢያት። የዘመነ አበው ነቢያት ከአዳም አባታችን እስከ ቅዱስ ሙሴ፣ የዘመነ ነቢያት ከቅዱስ ሙሴ እስከ መድኃኒታችን ኢየሱስ ክርስቶስ። አንደኛው አከፋፈል እሱ ነው። ሁለተኛው ነቢያት 15ቱ፣ 4ቱ፣ 12ቱና ያልተቆጠሩ ይባላሉ። 15ቱ ነቢያት ደጋግሜ እዚህ በፊት እንደነገርኳችሁ ከአባታችን አዳም እስከ ቅዱስ ዳዊት ያሉት ናቸው። 10ሩን አበው ይዞ ከዚያ 5 ማከል ነው። በእንተ 10ቱ ወ5ቱ ነቢያት ካለ እነዚህ አበው ነቢያት ነው የሚባለው። 15ቱ ነቢያት ማለት አበው በዘመነ አበውና በዘመነ መሳፍንት የነበሩ ናቸው። ሁለተኞቹ 40ቱ አበይት ነቢያት ይባላሉ። እነዚህ 4ቱ አበይት የሚባሉት ቅዱሳን ኢሳይያስ፣ ኤርምያስ፣ ሕዝቅኤልና ዳንኤል ናቸው። አበይት ለምን ተባሉ ቢሉ በሐረገ ትንቢታቸው ምክንያት ነው። አንድም ጽኑ ተጋድሎ የተጋደሉ ናቸው። ኢሳይያስም፣ ኤርምያስም፣ ሕዝቅኤልም ዳንኤልም ጽኑ ገድል የነበራቸው ነቢያት ናቸው። ሶስተኞቹ ደቂቀ ነቢያት ይባላሉ። 12ቱ ከቅዱስ ሆሴ እስከ ቅዱስ ሚልክያስ ድረስ 12ቱ ነቢያት ወይም ደቂቀ ነቢያት ይባላሉ። ሌሎቹ ያልተቆጠሩ የሚባሉትን በግዕዙ ካልአን ይሏቸዋል። ካልአን ነቢያት ያልተቆጠሩ። እነዚህ እነማን ናቸው ቢሉ እንደነ ቅዱስ ኤልያስ እንደነ ቅዱስ ኤልሳ ያሉ። ይሄ የቁጥር የመጀመሪያው የዘመን አከፋፈል ነው። ሁለተኛው የቁጥር አከፋፈል ነው። ሶስተኛው አከፋፈል ደግሞ በከተማ። ይሄን የምታውቁት አባ ጊዮርጊስ ዘጋስጫ ሰዓታት ንኢ ላይ መጨረሻ ላይ ነው ምስለ ኩሎሙ ነቢያተ ይሁዳ ወሰማርያ ወባቢሎን በእንተ ወልኪለ ከሉ ከመቀርን። ነቢያትን በሶስት ከፈላቸው። በመጀመሪያ የይሁዳ ነቢያት አሉ፣ ቀጥሎ የሰማርያ፣ ከዛ የባቢሎን። የይሁዳ ነቢያት ማለት ለሁለቱ ነገድ እስራኤል ወደ ሁለት በሮብዓምና በኢዮርብዓም ምክንያት እስራኤል ሲከፈሉ 10ሩን ይዞ ኢዮርብዓም ሰማርያ ሲወርድ 2ቱን ይዞ ሮብዓም በኢየሩሳሌም ሲቀር ለሁለቱ ነገድ ትንቢት የተናገሩት ምን ይባላሉ? ነቢያተ ይሁዳ። በይሁዳ ከተማ በኢየሩሳሌም ትንቢት ስለተናገሩ የ10ሩ ነገድ ነቢያት ነቢያተ ሰማርያ ይባላሉ። አሁን እዚህ ወይም ነቢያተ እስራኤል ይሏቸዋል። እነ ኤልያስ እነ ኤልሳ ነቢያተ እስራኤል ናቸው፣ ነቢያተ ሰማርያ ናቸው። ነቢያተ ባቢሎን ማለት ደግሞ በባቢሎን ተማርከው እያሉ እስራኤላውያን በመከራ ዘመን በመከራው አገር ትንቢት የተናገሩ እነ ቅዱስ ዳንኤል፣ እነ ቅዱስ ሕዝቅኤል፣ እነ ሰለስቱ ደቂቅ፣ እነ ቅዱስ ሐጌ፣ እነ ቅዱስ ዘካርያስ፣ እነ ቅዱስ ኤርምያስ እዚያ ባቢሎን በመከራ ዘመን ትንቢት የተናገሩት ሁሉ ነቢያተ ባቢሎን ተብለዋል። ከነዚህ መካከል ቅዱስ ኤልሳ በዘመን ቁጥር ከሆነ በዘመነ ነገሥት ውስጥ ይገኛል ወይም በዘመነ ኦሪት ውስጥ ይገኛል። በቁጥር ከሆነ ካልአን ያልተቆጠሩ ከተባሉት ይገኛል። በቦታ ከሆነ ነቢየ ሰማርያ ነቢየ እስራኤል ወይም ነቢያተ እስራኤል ከሚባሉት አንዱ ነው። ይሄ ቅዱስ ነቢይ ከ50 እስከ 70 ዘመን የደረሰ የትንቢት ዘመን ነበረው። ደቀ መዝሙርነቱ ለታላቁ ነቢይ ለቅዱስ ኤልያስ ነው። ደህና ዋላችሁ። መምህሩ ቅዱስ ኤልያስ ይባላል። የደፋር ልጅ ደፋር ነው። የእውነተኛ ልጅ እውነተኛ ነው። የወንድ ልጅ ወንድ ነው። አስቀድሞ ግን በታሪኩ እንደተማራችሁት ኤልሳ ሚስት አላገባም፣ በድንግልና ነው የሚኖረው። ጥማድ በሬ ብዙ ጥማድ እስከ 12 ጥማድ ነበረው። እነዚያን ጥማድ በሬዎች ይዞ እያረሰ እያንደፋረሰ አስራቱን ያወጣል፣ ቀዳሚያቱን ያወጣል፣ ምጽዋት ይመጸውታል፣ በጎ ይሰራል። እግዚአብሔር መንፈስ ቅዱስ
ያደረበት ሰው ነው፣ ያልተለየው ሰው ነው። ታዲያ እግዚአብሔር ሲጠራው ነቢዩ ኤልያስ ሲያልፍ ሐሜለቱን ግምጃውን ወይም እኛ በሚገባው ኩታውን እንበለው ወይ ጥምጥሙን ወስዶ ትከሻው ላይ ጣለበት። በነገራችሁ ላይ እንድታውቁት የሚያስፈልገው ነገር የቅዱሳን ልብሳቸው ታምራት ያደርጋል፣ ክብር አለው፣ መንፈስ ቅዱስ ያሳድራል። ጨርቁን ጥሎ ነው ለነብይነት የመረጠው ልብሱን። ይሄን ክብር ማወቅ የምትችሉ በምንድን ነው? እዚህ የኤልያስ አጽፍ የኤልያስ ሐሜለት ግምጃ ኤልሳዕን ለነብይነት ሲመርጠው ታያላችሁ። እግዚአብሔር ምርጫውን በጨርቅ በከበረ ጨርቅ ሲገልጥ፣ ጨርቅ ሲባል ተራ ጨርቅ ነው። ዛሬ ካባ ሲባል ለምሳሌ ተክሊል ሲደረግ የካህናትን ካባ ወስዳችሁ ለምእመን ታለብሱታላችሁ። ድንግልና የሌለው ማዕሰብ መጥቶ ቁርባን ሲቆርብ ካባ ተለብስ። የልብሱን ክብር ካህናት አያውቁትም። በጣም ማዝነው ሰው ከክህነት ማዕረግ ደርሶ የገዛ ልብሱን ማዕረግ አያውቅም። ልክ የማተቡን ክብር እንደማያውቅ የከተማ ቅሬ ማለት ነው። ማተብ አድርገህ ጫት ትቅማለህ፣ ማተብ አድርገህ ማጅራት ትመታለህ፣ ማተብ አድርገህ እግዚአብሔርን ስትበድል ትውላለህ። ይሄ የያዝከውን ነገር አለማወቅ ነው፣ አለማስተዋል ነው። ኧረ ነጠላ ጣፍቶ ሁሉ ብዙ የሚሰራ ሰው አለ። ጨርቅ ሲባል ሁሉ ጨርቅ አይደለም። ሰው ቢሉት ሁሉ ሰው አይደለም አይደል? ጨርቅ ቢሉትም ሁሉ ጨርቅ አይደለም። ያንተ ልብስ ጨርቅ ነው፣ ያበው ልብስ ግን ጨርቅ አይደለም። ጨርቅ ብቻ አይደለም። ለምሳሌ ሸራ አለ። የቅዱስ መርቆሬዎስ ስዕል ስለተሳለበት ስዕለ አድህኖ የሚያድን ስዕል፣ የቅዱስ ገብርኤል ሲሳለበት፣ የቅዱስ ሚካኤል ሲሳለበት ስዕለ አድህኖ የሚያድን ስዕል ይባላል። ሌላው ጨርቅ ግን ጨርቅ ነው። ሸራው ሸራ ነው፣ ግድግዳው ግድግዳ ነው። አሁን ይሄ ቤት ሲሰራ ቤት ነው አይደል? ዝሙት የሚሰራበትም ቤት ነው፣ ቃል እግዚአብሔር የሚነገርበትም ቤት ነው። ይሄ ግን የተቀደሰ ቤት ነው። እና የኤልያስ አጽፍ ኋላም እኮ ልናየው ነው ባህር ሲከፍል። እሱ ብቻ አይደለም። ነቢዩ ቅዱስ ሳሙኤል ሳኦልን ተራምዶት ሲሄድ ሳኦል ይዞ የልብሱን ዘርፍ ፊቃሩን ለቀም አደረገ። አትሂድ እባክህ ብሎ ራመዳለው ሲል የኛው ሰባለው ሲል መሃል ላይ ተቀደደ። የነቢዩ ልብስ የቅዱስ ሳሙኤል ልብስ ተቀደደ። በከመ ሰጠጥ ካለ ልብስ የእግዚአብሔር ሰጠጥ አለ መንግስትህ አለ። የኔን ልብስ እንደቀደድከው እግዚአብሔር መንግስትን ቀደዳት ማለት ካንተ ወስዶ ለሌላ ሰው ንጉስነትን ያስቀማል። የካህናትን ልብስ መቅደድ ለምን ተራ ልብስ አይደለም? ልብሰ ካህን ተራ ልብስ አይደለም። ወደ አዲስ ኪዳን ተመጡ ቅዱስ ጳውሎስ ከጨርቁ እየቆረጡ ወስደው ድውያን ላይ ይጥላሉ። ድውያኑን ፈጥነው ፈወሳሉ። እንድናውቀው እንድናስተውለው ብዬ ነው። እና ግምጃውን ቢጥልበት አወየ በርስቲ አፈቅረከ በኩሉ ልቤ። ብዙ ጊዜ ኤልያስ እንደዚህ ይለው ነበር። አይ ተማሪና አስተማሪ እንደዚህ ሲስማሙ ጥሩ ነው። አባቴ በፍጹም ልቤ ወድሃለሁ፣ በፍጹም ልቤ። በነገራችሁ ላይ የመምህር በረከት፣ መምህር ስላችሁ ደግሞ ዝም ብሎ መድረክ የቆመው እንደሚለፈልፈው የእውነተኛ መምህራን በረከት እንዲያደርባችሁ ከፈለጋችሁ ውደዷቸው፣ ተከተሏቸው፣ አገልግሏቸው። መምህራን በተለይ የጉባኤ መምህራን እንደኛ ያለውን የመድረኩን ለፍላፊ ሳይሆን ብዙ ጊዜ የተማሪ በሽታው ምን መሰላችሁ? መጀመሪያ ሲገባ ተማሪ እየተሽቆጠቆጠ ነው አይደል? እየቆየ ትንሽ ዕውቀት ቀለም እየገባው ሲሄድ ትከሻውን መንፋት ይጀምራል። እየቆየ ራሱን ከአስተማሪው ጋር ማተካከል ይጀምራል። እንዲያውም ምን ተባለ ይባላል? ማዕበል የሚባል የቅኔ በጣም እንደው ማዕበል ቅኔ ከገፋአኒ ተንተንኩሎ ዲቆ እግዚአብሔርን ሳልኔ የተባለለት ማዕበል ቅኔ ገፋኝ ለመውደቅ ተፍገመገምኩ ነገር ግን እግዚአብሔር አነሳኝ ነው አይደል? ከቅዱስ ዳዊት ጠቅሶ ነው ተንተንኩሎ ዲቆ እግዚአብሔርን ሳልኔ። እና ይሄ ማዕበል የሚባል አንድ የሚተረክለት ታሪክ አለ መቼም በቅኔ ቤትና
መምህሩን መጀመሪያ ትምህርት አይገባውም ነበር ምንም ጭራሽ እና በጣም ይንቁት ስለነበረ ተማሪዎቹ እንኳን ቅኔ የሚባል ሀውም አልነበረው እና በጣም በመናቁ ምክንያት አዝነውለት እረኛ ያደረጉትና በእረኝነት ብዙ ጊዜ ቆይተዋል። ኋላ ግን አፍሎ ሆዋና ቀመሱትና እሳት ሆነ። እሳት እንኳን የሌላ ሰው ቅኔ እሳቸው ገና አፋቸውን ሲከፍቱ ለቀም አላስቀምጣቸዋል። መጨረሻ ላይ ምን አላቸው? አነ አብዮ ለአወየ እዝን በድሬው ዘበቆልኩ ቀርን ብሏል። ከጆሮና ከቀንድ ማን ነው ቀድሞ የሚበቅል? እንዴት ዋላችሁ? ጥጃው ምኑ ሲወለድ መጀመሪያ ቀንድ ነው ጆሮ ይዞ ነው የሚወለድ? ኋላ ግን መጨረሻ ትልቁ ነው የሚታይ ጆሮ ነው ቀንዱ ነው? እንደዛ ለማለት ፈልጎ ነው። እኔ አባቴን ጆሮ በኋላው የበቀልኩ ቀንድ ጆሮ አባቴን እበልጠዋለሁ ማለቱ የቅኔ መምህሬን እበልጣቸዋለሁ ብሎ ሲናገር ሰሙትና ካልጠፋኝ እንደው እሳቸው የመለሱለት መልስ ወልየሂ እቡየ ህሊና ዘአሰለጠከ ጊዜ ተዘከር ዘቀዳሚ ወይ ተራይ ዘይዚ ማለት አንተ ጊዜ ያሰለጠነ ትዕቢተኛ ልጅ ዛሬን አታስብ ትናንትን አስታውስ። ምክንያቱም ትናንት ደንቆሮ ኑሮ ድንቁርናን የፈቱለት እሳቸው ናቸው። እሳቸው አስተምረው እሳቸው ላይ ሲታበይ ነውና የፈለገ ደረጃ የፈለገ ማዕረግ ብትደርሱና አስተማሪዎቻችሁን ብትበልጡ እንኳን በአስተማሪ ላይ አትታበዩ፣ ቀና ብላችሁም አትዩ። ምክንያቱስ ብትሉ መጽሐፍ አደ ቀለመ ዘነገረከ ይኩን ከማወከ ወክሌ ዘነገረከ ከመፈጣሪ ከብሏል። አንድ የነገረ እንደ አባት፣ ሁለት የነገረ እንደ ፈጣሪ ነው። መቼም ቢሆን ጌታ ተናግሯል። መጠኑ ለረድ እንኳን ከመሊቁ የደቀ መዝሙር ትልቅ ማዕረጉ ቢያንስ ከማንደ መድረሱ ነው እንደ መምህሩ መሆኑ ነው። እዛ በላይ እና በጣም ቅዱስ ኤልሳ ፍቅር ነበረው። እዚያ የነበረውን ጥማድ አርዶ ለነዳያን መግቦ ተከትሎት ሄደ። ከዚያ በኋላ ከዋለበት ይዋለ ልክ እንደ ነብዩ ቅዱስ አብድዩ እንደ ነብዩ ቅዱስ ዮናስ የኤልሳ ብዙ ደቀ መዛሙርት ነበሩት። ሶስቱ ግን ዋኖቹ ናቸው። የቅዱስ የኤልያስ ይቅርታ፣ አንደኛው ቅዱስ ኤልሳ ነው። ሁለተኛው ቅዱስ አብድዩ ነው፣ ትንቢተ አብድዩ ነው የጻፈው። ሶስተኛው የምታውቁት የዋሁ ሰው ቅዱስ ዮናስ ነው። በጣም አገለገለው። ኋላ ነብዩ ቅዱስ ኤልያስ በሚያርግበት በሚወሰድበት ጊዜ እግዚአብሔር ምስጢር ገለጠለት። ኤልሳ ተረዳ አባቱ ሊወሰድ እንደሆነና ይከተለዋል። ልጅ እዚህ ቦታ ልሄድ ነኝ እዚህ ቀር አንተ ይለዋል። ሕያው እግዚአብሔርን በሕያዊት ነፍስ እምላለሁ አይደለኝም። ከጭናት ቅድም ነው ያቻለው እወድሃለሁ በፍጹም ልብ። አሁን ደግሞ ባንተ ሕያዊት ነፍስ እምላለሁ ሕያው እግዚአብሔር ይመስክርብኝ ካንተ አልለይም ብሎ ይለዋል። አሁንም ይሄድና ይፈትነዋል። ሁለተኛ አይ ወደ ዮርዳኖስ ልሄድ ነኝ ይለዋል። አንድ ጊዜ ወደ ቤቴል ልሄድ ነኝ እዚህ ቅር ይለዋል። ሶስት ጊዜም ቢብሎ ተከተለው። ኋላ ደቂቀ ነቢያት የነቢያት ልጆች አገኙትና አንተ አሉት። እንግዲህ ነቢያት ናቸውና ያውቃሉ። ኤልያስ ሊያርግ እንደሆነ ያውቃል ሊወሰድ እንደሆነ ብለው ሲሉት ዝም ብሎ አታወሩ አላቸው። ባህር ዮርዳኖስ ሲደርሱ ቅዱስ ኤልያስ ግምጃውን አውጥቶ በግምጃው መታው። ግራና ቀኝ ተከፈለ። አልፈው ሄዱ። ከዚያ በኋላ ቅዱስ ኤልያስ ሰአለኒ ዘተፈቅድ የምትሻው ለምነኝ። እኔ በነገራችሁ ጊዜ ሳስተምር ነግራችኋለሁ። ይሄ እግዚአብሔር ለኤልያስ የሰጠው ስልጣን ያስደንቀኛል። እኔ ሰማይን ይለጉማል ዝናም እንዳይዘን፣ ቆም ቢለው ይቆማል፣ አዝንም ቢለው ያዘንማል። እሳት አሁን ሰማይ በተፈጥሮ እሳት ነው የሚያዘንም ውሃ ነው አይደል? ቅዱስ ኤልያስ ያዘው ግን ምን ያዘንማል? እሳት ያዘንማል። እዚህ በፊት ነግሬያችኋለሁ። ዝናምን በከለከለ ጊዜ ቅዱስ ኤልያስ መላእክት በተለይ ዝናም የሚያዘንሙት ደመና የሚጠቅሱት ስራ ፈቱ እና ከእግዚአብሔር ፊት ሄደው ከሰሱት። ከከሰሱት በኋላ እሱ የገዘተውን ሰማይ ደመናውን ማለት ነው ሂድና አንዱ መልአክ መጥቶ ሂድና ከውቅያኖስ ውሃ ጥልቀህና አለው።
በተን ማለት ደመናው ሊወርድ ሲል ማን ያዋል? ኤልያስ። በአይን ቁጣ ብቻ ደመናውን መልሶታል። መልአኩ ያዘዘውን ኤልያስ በአይን ቁጣ መልሶታል። ስነ ፍጥረት እኔ በነገራችሁ ላይ የቅዱሳን ማዕረግ እዚህ ደግሞ ምን አለ? እግዚአብሔርን የምለምንልህን ንገረኝ አይደለም ያለው፣ ሰአለኒ ለምነኝ ነው። ደህና ዋላችሁ በሉት ቃሉን ለምነኝ በሉ እስቲ። በቃ ወደ ቅዱሳን ለምን ጸልያላችሁ? ደንቆሮላ ለምነኝ አላ ማድረግ ኋላም እኮ ሲያደርግለት ልናይ ነው። ለምነኝ እስኪ ያለው እንደውኛ አሁን እግዚአብሔር ወይ ቅዱሳን መጥተው እንደው ለምኑ ነው ቢሉ ፈቃዳችን ብዙ ነው አይደል? በጣም ብዙ ጥያቄ ነው ያለ። የሰው ልጅ ብዙ ጥያቄ ካለው ክርስቲያን መሆን አይችልም። በነገራችሁ ላይ ጥያቄ አናብዛ። ጥያቄያችን አንዲት ናት፣ መንግስተ ሰማያት አይደል? ደህና ዋላችሁ። መንግስተ ሰማያት ደግሞ ምንድናት? ፍቅር ናት። ሌላ ምን መንግስተ ሰማያት አለ? ፍቅር ናት። ያቺ የፍቅር ዓለም ናት እኮ። ስለዚህ በዚህ ምድር ሳለን እግዚአብሔር ልንለምነው የሚገባ አንድ ብቸኛ ነገር ምንድነው? ፍቅር ነው። የእግዚአብሔርም የሰውም ፍቅር ማለት ነው። ሰው ፍቅር ካለው ምን ያጣል? የምትፈልጉት ሁሉ እኮ በእጃችሁ ነው ያለ። ድንግል ማርያም በዚህ ምድር ሳለች ከገንዘብ ከዚህ ዓለም ነገር ደሃ ነበረች አይደለም? ግን ማን በእጇ ነበረ? እግዚአብሔር። ዓለም ሁሉ ደግሞ ማን እጅ ነው ያለው? እግዚአብሔር እጅ ላይ። በቃ ፍቅር እግዚአብሔር ነው የሚለምን። እግዚአብሔርን ብዙ ነገር ከመለመን ፍቅሩን ነው መለመን። ለምነኛ ነው። ቅዱስ ኤልሳዕ ደግሞ እንደኛ ዝባዝንኪ አይደለም የሚለምን። ምን አለ? ባንተ ያደረ መንፈስ ቅዱስ በእኔ ላይ እጥፍ ይሁን። ደግሞ እኮ ባንተ ያደረው ለኔ ጭራሽ እጥፍ ነው የለመነው። ቅዱስ ኤልሳዕ ራሱ ነብይ ነው፣ ግን ያው ፍጡር ነውና መቼም እንደ ፈጣሪ ሁሉን ሊያውቁ አይችልም አይደል? ለኤልያስ ራሱ አስገርሞታል። እጹበ ሰአልከኒ፣ አይ አስጨናቂ ነገር የለመንከኝ በጣም ከባድ ነው። ነገር ግን አለው ካንተ ስወሰድ ካየኝ ይሆንልሃል። ማለትም ፈቃድ እግዚአብሔር ነው። ካላየኝ ግን ያው አይሆንልህም ማለት። ከዚያ እየተጫወቱ ስብሐተ እግዚአብሔር ነገር እግዚአብሔር እየተነጋገሩ ሲሆኑ ታላቅ ነው ጾስታውና አርገ ኤልያስ በአውሎ ወድልቅልቅ እንዲል የእሳት ሰረገላ መጥቶ እያናወፀው ይዞት ሄደ። ቀናቢ በእሳት ሰረገላ መካከል ቆሞ አየው። አባ ኃይሎሙ ወጽኖሙ ለእስራኤል፣ የእስራኤል ኃይል ጽን ሆነ የኖርክ አባቴ ብሎ አለው። ተያዩ። ያን ጊዜ ኤልያስ ግምጃውን ከሁለት አድርጎ ለኤልሳዕ ጣለለት፣ ተቀበለ። ተመልሶ መጣና ዮርዳኖስ ወንዝ እንደነበረ ሆኗል። ግምጃውን ጠቅልሎ መታው። ጸጥ። ደህና ዋላችሁ። መታው፣ ዝም አለ። ቅድም ሲመቱት በዛው ጨርቅ እኮ ነው የተመታው። ነው ግማሽ ስለሆነ ነው። ጸጥ አለ። ታዲያ ቅዱስ ኤልሳዕ ምን አለ? ምክንያቱም ምክንያት ነበረው። እንዴት ያለ አማርኛ ነው! ምክንያቱም ምክንያት ነበረው። ቋንቋ አስተማሪ ስለነበርኩኝ ለራሴ ገርሞኝ ነው። ምክንያቱም ምክንያት ነበረው። ለነገሩ ትርጉም ይኖራል አይታወቅም። ምክንያቱስ ምንድነው? ሲመታው ዝም ብሎ ነው የመታው። ዝም ብሎ ስራ አለ እንዴ? አሁን አንዳንድ አለ ከንፈሩን ግጥም አድርጎ ዝም ብሎ የሚያማት እንደሱ እኮ የለም። አፍህ መናገር አለበት። ሁለቱም መስራት አለበት። በስመ አብ ስመ እግዚአብሔር አብረህ እየጠራህ ማተብ እንጂ ምን በባዶ ማተብ አለ? አንዳንድ ሰው አለ በልማድ አይደል ማይድ ሲባርክም በስመ አብ አይል ዝም ብሎ በጣቱ እንደዚህ አድርጎ ቶሎ ለመወረስ ማለት ነው። አፍህም እየተናገረ ነው። ምን አለ ቅዱስ ኤልሳዕ? እስቲ አብራችሁ በሉ። አይቴ ሃሎ በሉ እስቲ። አይቴ ሃሎ አምላከ ኤልያስ። እችን እንዲል ፈልጎ ነው። የኤልያስ አምላክ ወዴት ነህ ብሎ ቢመታው ግራና ቀኝ ተከፈለ ነው። አልፈ መሄድ ነው እንግዲህ። ሄደ። ከዚያ ተመልሶ ሲመጣ ነው ቅድም የተነበበው ነገር የተሰማው። ወደ ኢያሪኮ ገባ። የኢያሪኮ ሰዎች መጡና እንዴት ሆናችሁ ትኖራላችሁ አላቸው። እንግዲህ ጸጋ እግዚአብሔር እንዳደረበት የኤልያስ መንፈስ ቅዱስ በሱ ላይ ጥፎ ነው እንዳደረ ተረድተዋል። እንዴት ሆናችሁ ትኖራላችሁ አላቸው። ደህና ዋላችሁ። እንዴት ሆናችሁ ትኖራላችሁ? እናንተ እንዴት ነው የምትኖሩ? ዓለም እንዴት ናት? ኢትዮጵያስ ቤተክርስቲያንስ እንዴት ናት? የሰሞኑን ሲኖዶስ ስብሰባ ቅዱስ ሲኖዶስ እንዴት ነው? የተወሰነው ውሳኔ ሁሉ እንዴት ያለ ነው?
ኦሮሚያ ቤተ ክህነት ብለው ያቋቋሙ ሰዎች ታርቀው ገቡ አሉ። እሰይ ነው እልል ያሰኛል። ግን ጀርባ ሰይጣናዊ ስራ ቢኖርስ እግዚአብሔር ይመርምረው። መጠንቀቁ አይከፋም። እርቁን ወደናል፣ አጨብጭበናል። እኔ አስተያየትም አልሰጥም አልጽፍም ምንም ነገር በዚህ ጉዳይ። ግን እነዚህ ሰዎች ከዛ አጋንንታዊ ስራ በንስሐን የተመለሱ ሰውየው መግለጫ ሲሰጣታችሁት ከሆነ ኮራ ብሎ ትክክል ነበርን እኮ እያለን አለሚያወራው የጸጸት ስሜት ግንባሩ ላይ ታያላችሁ። ቤተክርስቲያን ወደ ሁለት ለመክፈል እነዛን ኦርቶዶክሳውያን ሲታረዱ ከአራጁ ከጃዋር ጋር የነበረው ሰውዬ እንዴት ያለ ቀኑና ተሰጥቶት ነው ከውግዘት የተፈታው? በምን መንገድ ነው? አሰራሩ በግልጽ ነው የምንናገር። አንድነት ልንገራችሁ፣ እርቅ አንድነትን የምትሉት ነገር እኔ መቼም አይገባኝም። ምክንያቱም የአሜሪካ ሲኖዶስ ምናምን ብላችሁ አመጣችሁ መናፍቅ ሰብስቦ አመጥቶ አጠራቅመውብን ይኸው መጫወቻ ነው የሆነው። ምንም ትርፍ አላገኘንም። ምንም አሜሪካንም መናፍቃን መጫወቻ ነው የሆኑት ኦርቶዶክሳውያን፣ እዚህም ቢሆን ያው ነው። አዎ ጎንደር እንኳን በታሪኳ ሙሉ ጎንደር በየምድር ሰሜኑም ደቡብ የመናፍቅ መጫወቻ ነው የሆነችው፣ እናውቀዋለን። ለዛ ነው እችን ነጥብ ያዙልኝ። በቤተ ክርስቲያን እንዲህ ያለ ስተት የሰሩ ሰዎች ከባድ ቅጣት በአደባባይ ስለሆነ ያጠፉት የሚቀጡት በአደባባይ ነው። አንደኛ ከባድ ቀኑና፣ ሁለተኛ ከክህነታቸው መሻር አለባቸው። ክህነት የላቸው። ለካህንም የማይመጥን ነው ዝረት ቤተ ክርስቲያንን ወደ ሁለት ለመክፈል። ይህንን ታሪክ ማወቅ ከፈለጋችሁ በዘመነ ቅዱስ አትናቴዎስ በዘመነ ቅዱስ ቴዎዶሲዮስ የተደረገውን ነገር ሄዳችሁ አንብቡ። የአቃቅያኖስን ታሪክ አንብቡ። ቤተ ክርስቲያን ምን ስርዓት እንዳለ እንደውን እሺ ከነሁሉም ግን ሲመለሱ ቅንጣት ታክል የጸጸት ስሜት አስታራቂዎቹን ነገሌ ናቸው። ማንም ይሁን እኔ አያገባኝም። በዚህ ዘመን እገሌና ምንዋለው ምለው ሰው የለኝም። በየትም ቦታ ብትሄዱ ኢትመኑ ሰማ እንበለው አይድ ስላሴ ተብለናል። በዚህ በሳምንት ዘመን ማንንም አላምንም ከእግዚአብሔርና ድል ከነሱ ቅዱሳን ከማምላክ በቀር ከቤተ ክርስቲያን በቀር ስጋ የለበሰን አላምንም። ማንም ይሁን አስታራቂው አይገባኝም። እሱ ፌስቡክ ላይ አልጽፍም። ይሄ እንዳልኳችሁ የአዳራሽ ውስጥ ነገር ስለሆነ አያውክም። ሄዶ እዛ ሰውን አያጨቃጨቅም። እዛ መሃል ገብቼ ፌስቡክና ማጨቃጨቅ አልፈልግም። ግን እርቁ ጤነኛ አይደለም አይመስልም። አዎ ስርዓቱን እንወቀው። ለዚያ ነው እንዴት ነው ይሄ ውሳኔ ዛሬም በዚህ በምስራቅ ጎጃሙ በቅባቶች ላይ የተወሰነ ውሳኔ ብዙ ጥያቄ የሚያስነሳ። ለምን ብትሉ ቅዱስ ሲኖዶስን እናምናለን። ደህና ዋላችሁ። ቅዱስ ሲኖዶስን እናምናለን። የምናምነው ግን ከመጽሐፍ ቀጥሎ ነው። ደህና ዋላችሁ። መንፈስ ቅዱስን መጀመሪያ የምናገኘው የት ላይ ነው? ቅዱስ መጽሐፍ ላይ ነው። ከመጽሐፍ ተጋጨብን አንቀበልም። አዎ ምክንያቱም ቤተ ክርስቲያን አንድነት ያስፈልጋታል። አዎ አንድ የምንሆነው ግን ከመናፍቃን ጋር አይደለም። ለምን ብትሉ ዛሬም የተወሰነው የዚህ የቅባቶች ጉዳይ ውሳኔ እነዛ ራሳቸውን ፓትሪያርክ ያደረጉ ሰዎች ከነ ክህነታቸው ይቀጥሉ ነው ውሳኔው ነው። እንደዚህ ነው ቤተ ክርስቲያን ስርዓት። እንደዚህ የሚል ትምህርት አለ። ጊዜ ይፍታው። እንግዲህ ይህች ሀገርስ እንዴት ናት? ይህች ቤተ ክርስቲያንስ እንዴት ናት? አረ እንደው ሌላውን ተው፣ እናንተ እንዴት ናችሁ? ደህና ዋላችሁ? እንዴት ባለ ነገር አላችሁ? በንስሐ ያላችሁ? በስጋው ደሙ ነው? በተፋቅሮ ነው? በትዕግስት ነው ወይስ ሁላችንም በተጠቃንበት በዚያ በወሬ ዓለም ነው ያላችሁ? ወሬኞች ናችሁ? ንገሩኝ እንጂ በደንብ በሉት። አዎ ለምን መሰላችሁ? ሁለት መነኮሳት በጀልባ ይሄዳሉ። አንድ አረጋዊ ፍጹም ባህታዊ አብሯቸው ከጎን አለና ያወራሉ። ስለማን ነው የሚያወሩ? ስለ አባንጦንስ። አባንጦንስ ጻድቅ ነው፣ እንዲህ ይሰራል። በህይወት አሉ አባንጦንስ ያን ጊዜ ገና ቅዱስ እንጦንስና ከዛ ከአባንጦንስ ገዳም ደረሱና አባንጦንስ አውቋል በጸጋ እግዚአብሔር ጀልባ ላይ ሆኖ ነው የመጡና አባቴ አላቸው። እኔ አባታ አቤት እግዚአብሔር ጥሩ አድርጓል። እንደው ብቻዎትን እንዳይሆኑ እነዚህ ሁለት ደጋግ ደቀ መዛሙርት ጋር መምጣት ጥሩ ነው አላቸው።
አረ መሆኑስ ጥሩ ነበሩ እንደው ለአፋቸው መቋጠር የለውም እንጂ ምንናቸው የዚህ ዘመን ወጣት ጥሩ ነበር ለቤተክርስቲያን ይቀናል አይደል ጥረት ያደርጋል አይደል የጥምቀት ያነጥፋል አስፋልት ይጠርጋል ብዙ ይሰራል አይደል ግን ለአፉ መቋጠር የለውም ሴቱ ወንዱም አሜሪካ በሉት ኢትዮጵያ በሉት አውሮፓ በሉት አረብ በሉት ለአፉ መቋጠር የለውም ወሬኛ ነው እንዳለ ወሬ ብቻ ደግሞ ለዚያ ነው እንዴት ናት ኢያሪኮ አላቸው ሰናይ ንብረት አለ ዛቲ ሀገር ሀገሪቱ ውስጥ ጥሩ ናት ሀገሪቱ ውስጥ ጥሩ ናት በለስቲ ኢትዮጵያ ጥሩ አይደለችም እንደ ኢትዮጵያ ያለ ሀገር የት ያለም ይገኛል አይገኝም እኮ በእውነቱ ሰናይ ንብረት አለ ዛቲ ሀገር ለዛቲ ብሔር ይቺ ከተማ አነዋወሯ ከተማነቷ ሀገርነቷ መልካም ነው ምን ጎደላት ተፈጥሮ ያደላት ጸጋ እግዚአብሔር ያደላት ምድሪቱ እስኪ እግዚአብሔር ከጥንትም ስርዓተ ኦሪቱን ቢያመጣ ወደ ኢትዮጵያ ጽላቱን ቢያመጣ ወደ ኢትዮጵያ ቢሰደድ ወደ ኢትዮጵያ ግማደ መስቀሉን ቢያመጣ ወደ ኢትዮጵያ ቅዱሳን ቢሰደዱ ወደ ኢትዮጵያ ሰናይ ንብረት አለ ዛት አይ ኢትዮጵያ ደግ ጥሩ ሀገር ነበረች ወማየ ብሔር አሰኩይ ወጥዋት የሀገሪቱ ሀገር ምንድነው ክፉ ነው በእውነት የኢትዮጵያ ውሃ ክፉ ነው የኢያሪኮ ውሃ ክፉ ነበር ክፋቱ በምን ታውቋል ቢሉ ሴት ቢጠጣው ያመክናል ወንድ ቢጠጣው ይገላል ይሴቱ ይሻላል ይወንዱ እንዴት ዋላችሁ እንዴት ዋላችሁ ይሴቱ ይሻላል ይወንዱ ይሴቱ ይሻላል ይወንዱ ይሻላል መሞት ማጠጋ ነው አይ አንተ ደንቆ መምከን እኮ አይዞ እኔ ነኝ ደንቆ ከፋ ያው ያማርኛ ልማድ ነው ግን ችግር የለውም ደንቆሮ ብትሆንም አይቸግርም ይወንዱ ይሻላል መሞት ነው የሚሻል ህመምከን መሞት ነው የሚሻል መምከን ትርጉሙ ብዙ ነው ብዬ ነው የዚህ ዘመነቶቻችን ነጥፋቸዋል እኮ አይደል ይሄ ህላይ ያለው ኩላሊት ወንዶችማ ያው ቁጥር አትገቡም ብዬ ነው ሴት ሁሉ ጊዜ ምንቀፍ የላችሁም እናንተማ ምንድነው የሚለው ስምከ ያው ግብረ ከመውት ይባላል አይደል ብዙዎቻችን መክነናል ያውሃ ሲጠጡት ወንዶችን ይገላል አዎ ወንዶች በቁማችን ሞተናል ለዛ ነው ለወቀሳማ ተበቁት የሞተ ሰው ይወቀሳል ንገሩኝ እንጂ አሁን ለወቀሳችሁ እናንተ መቻላችሁ እንዛሃሉ ይሃሉ አባቶቻችን ለመወቀስ ማዕረግ ደርሰናል አልደረስንም እኮ ለመወቀስም እኮ መኖር ያስፈልጋል የቁም መውት ሆነናል ወንዶቹ አሁን ወንድ አለ እዚች ከተማ ላይ እዚች ሀገር ላይ እንደው ኢትዮጵያዊ ኦርቶዶክስ የሚባል በአለም ወንድ አንድ እንኳን ለምሳሌ አሁን ሚፍጨርጨር እንደነ መምህር ዘመድኩን እንደነ ወንድማችን አባይነ ሌሎችም ሲገኙ የሚገርማችሁ ዩቲዩባችሁን እየተከታተለ የሚያዘጋምና ሰላም እንዳይመስላችሁ የኛ ሰው ነው ማተባለኝ የሚል ሰው ነው የሚያደርገው ከዚህ አውሬ መንግስት እንደ ውሻ ጭራውን ያዟዟረ እየተከተለ የወንድሞች አንድ እንኳን ወንድ ሲገኝ እንደዚህ ነው የምናደርገው ማቆላሸት ነው ስራችን ምን ወንድ አለ ለዚያ ነው ወንድ ሲጠጣው ይሞታል ይላል እኛ ምኑን ጠጠን ይሁን እንደው የኢያሪኮስ የጠጡት ውሃ ነው የገደላቸው እኛን ምንድነው የገደለን በቁማችን ሴቶችን ደግሞ ያመክናቸዋል አለ ልጅ አለመውለድ ብቻ አይደለም አቦ ምን ይላሉ በጎ ሐሳብም ሆነ ክፉ ሐሳብ ይጸነሳል ልጅ ይጸነሳል አይደል እንደዚያም በጎ ሆነ ክፉ ሐሳብ ይጸነሳል ከዛ በህሊና እንደ ማህፀን ያድጋል ከዚያ ይወለዳል በጎ ሐሳብ የሆነ እንደሆነ ታስቦ ሲሰራ ተወለደ ይባላል ክፉ ሐሳብም ልክ እንደዛው ነው በእውነቱ ኢትዮጵያ ቤተክርስቲያን በዘመኗ ሁሉ እኮ በሴቶች ምክር ነው ስትተርፍ የኖረችው ደጋግ ምንላቸው ነገስታት እኮ ከጀርባ መልካም መካሪ
ሚስት፣ እህት፣ እናት የነበሯቸው ናቸው። ዛሬ በጎ የምትመክር ሴት እንዴ እህቶቻችን ከልጅ እኮ አይደለም የመከናችሁ ካስተሳሰብ መክናችኋል እኮ። በጎ ሕሊና እኮ የላችሁም። ሴት ልጅ በእርግጥ እንዲሁ ለሐሜት ተጋላጭ እንደሆናችሁ አውቃለሁ። ሴቶች እንዲሁ ተጋላጭ ነን። አኗኗራችን ራሱ ለሐሜት አጋላጭ ነው። ግን እንዴት ሰው ጨርሶ ይነጥፋል? እስቲ እንደው በሞቴ ለዚህ ቤተክርስቲያን መፍትሄ የምትሉት አላችሁ? ሐሳባችሁ ላይ መጣላችሁ ነገር አለ? ቁጭ ለመሆኑ ታስባላችሁ? እቺ ቤተክርስቲያን እንደዚህ የሆነች እኛ ምንም እሁድ ለእናንተ ተብሎ ጉባኤ ሲዘጋጅ ስንቶቻችሁ ነው የምትመጡ? ለራሳችሁ ለእናንተ ተብሎ የሚዘጋጅ ጉባኤ ስንቶቻችሁ ነው የምትመጡ? ስንቶቻችሁ ናችሁ ፍሬ የምታፈሩት? ምኑን ጠጣችሁ ነው አንስትን መከራ በሰት ይወጡ ተብሏል። የኢያሪኮ ሴቶች የመከኑስ የሆነ የሚያመክነው አጠጥተው ምን ሆናችሁ እህቶቻችን የመከናችሁት? ለዚያ ነው ወማየ ብሔር አሰብኩ ይወጡ የሀገሪቱ ውሃ ክፉ ነው ብለው የነገሩት። ወንዶችን በቁማችን የገደለን ሴቶችን በቁማችን ያነጠፈን ካስተሳሰበ ከፈሊጥ ከምክር ያነጠፈን ይሄ ክፉ ውሃ ምንድነው? ምንም ጠጣ ነው? ይሄ እኮ ዝርዝር ነገር ያስፈልገው። ምንድነው የጠጣ ነው? እያንዳንዳችን ተወልደን በ40 በ80 ክርስትና ተነስተናል አልተነሳንም? ተነስተናል አልተነሳንም? ያ የኢያሪኮ ምንጭ መራራነቱና ማምከኑ ተፈጥሮ ነው? እግዚአብሔር የፈጠረው ውሃ ያመክናል? እግዚአብሔር ውሃን ሲፈጥረው እንዲያመክን አድርጎ ነው? ይሄ ውሃ እንደዛ የሆነው ኋላ ተመርዞ ነው። የመረዘው ሰይጣን ነው እንጂ እግዚአብሔር ሲፈጥረው እንደሷል። እኛም በ40 በ80 እኮ እህቶቻችን እንድትመክኑ እንድትነጥፉ ወንድሞቻችን በቁማችን እንድንሞት እኮ አይደለም እግዚአብሔር የፈጠረን። ካደግን በኋላ የጠጣናቸው ውሃዎች ናቸው። ይሄ ክፉ ውሃ እዚች ሀገር ላይ የመጣ አሁን ይሄ የጠጣነው ውሃ ምንድነው ብትሉት በዘርፍ ማየት ይቻላል። በጣም ክፉ ውሃ እንደው 2-3 ብቻ ማንሳት ቢያስፈልግ የመጀመሪያው ትልቁ የጠጣነው ክፉ ውሃ ምንድነው ካላችሁ የ1960ዎቹ ያ በጎ የነበረውን ውሃ በጎ የነበረውን የሀገሪቱን ታሪክ የበከለው እኛ በቁማችን እንድንሞት እንድንነጥፍ ያደረገን ያ ክፉ ውሃ የተበላሸ ታሪክ ነው። በሀገራችን ታሪክ በታሪክ ምክንያት የሚጨቃጨቅ ትውልድ የመጣው በ1960ዎቹ ነው። አሁንም ይጨቃጨቃል። ይገርማችኋል። ምን ይልክ እንደዚህ ነው እንደዛ ጎበና እንደዚህ አድርጎን እንደዚህ እኔ ግራ ይገባኛል። እንዴት ሰው በሞተ ሰው ላይ ይከራከራል? እንዴት ዋላችሁ? ምን ይልክ በጎ ሰሩ ክፉ ሰሩ። እሺ ምን ይጠበስ ታዲያ? ምን ይምጣ? ይሄ ትውልድ እኮ መራራ ውሃ የተባለ ክፎች ያሰለጠኑለትን ታሪክ ጠጥቶ አይደል እንዴ? በነገራችሁ ላይ ኦሮሚያ ክልል ውስጥ ምስራቅ ሐረርጌ እዚህ ቤኒሻንጉል ወንድሞቻችን እህቶቻችን የሚያርዷቸው ለምንድን ነው? እንደዚህ አድርገውሃል፣ በታሪክ ባሪያ አድርገው ገዝተውሃል፣ አማራ እንዲያድርገዋል፣ ኦርቶዶክስ እንዲያድርገዋል ብሎ አይደል የሚያሳርዷቸው? ያ ነው። በዚያ በደቡቡ በመካከለኛውም በዚህ በምዕራቡም ኢትዮጵያ ያሉ ወንድሞቻችን አራጅ ታራጅ ያደረጋቸው ያ መራራ ክፉ ውሃ የተባለ ታሪክ ነው። አንድ ሁለተኛ ይሄ ሴቶችን የሚያመክን ወንዶችን በቁማቸው የሚገድል ዘረኝነት እኔ በጣም ያስገርማቸው። ይሄ ኢትዮጵያ ውስጥ ዛሬ ትናንት ያልነበረ አሁን የመጣ እሱ ነው። በተደጋጋሚ ተነግሯል፣ ሰሚ ባይኖርም። እኔ ስለ ታሪክ የሚያወሩን ሰዎች የታሪክ ዕውቀት በነበራቸው ባላዘንኩኝ። በነገራችሁ ላይ በጣም ጮክ ብሎ ድምፁ የሚሰማ ሰው ያልተማረ ነው። ደህና ዋላችሁ? ጮክ ብሎ ድምፁ የሚሰማ ሰው ማይም ነው። ብዙ ጊዜ አይታችሁ ከሆነ የተማረ ሰው እንደኛ አይለፈልፍም፣ ዝም ነው የሚል። በጊዜዋ ጊዜ ቀስ አድርጎ ጣል ያደርጋል። የእንጦጦ መምህር ሳይናገር ቢናገር በዓመት ያው መሬት ምንም እንኳን ለጥሩ ባይጠቀስም ነገሩ ቀስ ብሎ ነው ከዝምታ ማር ይፈልቃል እንዲሉ አባቶቻችን።
እንደው መለፍለፍ ታሪኩን ባናውቀውስ ባሉ ጊዜውን ባንረዳውስ ባሉ እኔ ያስገርመኛል። እዚያ አሁናችሁ አሁን እስኪ እኔ አማራ ነኝ ትግሬ ነኝ ብዬ አላስብም፣ ኦሮሞ ነኝ ጉራጌ ነኝ ብዬ አላስብም፣ እንደ ሰው ብቻ ነው በትክክል ማሰብ ምን ሰው አለ? እስኪ እንደዛ ብሎ የሚያስብ ሰው አለ? እኔ ያለው እስኪ እንደው በዚህ አልታማም። ትግሬነት አይስበኝም፣ አማርነት አይስበኝም፣ ጉራጌነት፣ አገውነት፣ ቅማንትነት አይስበኝም። እኔ እንደ ሰው እንደ ኦርቶዶክስ እንደ ክርስቲያን ብቻ ነው ማሰብ የሚል ሰው አለ? በውጭ ካለው ሰው ከመፍረዳችን በፊት እዚህ አለ ከወንድ ከሴት አንድ ሰው ይገኛል። በፍጹም ልቤ ለገሌ ወገሌ አላደላም እኔ ሰው ልጅ ነኝ የሚል አለ? ለዛ ነው የጠጣ ነው ያ መራራ ክፉ ውሃ ማለት ዘር ነው፣ ዘረኝነት። አጭር የመጨረሻ ላክልላችሁ። ሶስተኛው በጣም ያልተጣጣመ ዘመነኛነት የጠጣ ነው መርዝ እሱ ነው። በነገራችሁ ላይ ፌስቡክ የሚባለው አለ። ከፌስቡክ ያልጠጣ ሶስት እንዴት ዋላችሁ? አረ እንዴት ዋላችሁ? ከፌስቡክ ያልጠጣ እኔ ፌስቡክ ተጠቅሜ አላውቅም የሚል አንድ እንዳትዋሹኝ፣ ሶስት ከእህቶች ሶስት ፌስቡክ ተጠቅሞ የማያውቅ አራት አምስት ሌላ የለም ስድስት አንድ ጨምሩልኝ ሰባት እንዲሆን ትጠቀማለህ እንዴ ባጃጅ አንተ ነው ራስህን መላጣው ያልኩ ለምክንያት አሁን ጥቅስ ላመጣልህ ነው። እርግ በራህ ላመጣልህ ነው። ምክንያቱም ነብዩ ኤልሳ ራሰ በራ ነው። ትጠቀማለህ ፌስቡክ? ከፍተህ ታውቃለህ? ያው ተነካክተሃል አንድ ጊዜ ንስሐ ገብተህበታል። እንግዲህ ለምን መሰላችሁ ፌስቡክ ያልነካው እናንተ አሁን አንተ እንኳን ኮታራው ነው። አንተ አሁን ኦሪጂናል ነህ፣ አልተነካካም። እናንተ አሁን ኦሪጂናል እንዳትከፍቱ ወደፊት እሺ፣ እንዳትከፍቱ። ካስፈለገ ከፌስቡክ የሚገኘውን ጥቅም በሌላ መንገድ እንድታገኙት እናደርጋለን። እሱ ምንድነው? ቃል እግዚአብሔር ፍለጋ ከሆነ ቃል እግዚአብሔር በሌላ ይገኛል። እናንተ በቃ እዚህ ቤት አሁን 6 ኦሪጂናል ሰው አገኘው ማለት ነው። 3 ከወንድ 3 ከሴት በቃ ፌስቡክ ያለበከለው። ደግሞ የፌስቡክ ወሬ አትስሙ እሺ፣ ጥሩም ቢሆን እንዳትሰሙ። የእውነቴን ነው። ጠላት ሰይጣን 99 እውነት ይነግራል፣ 100ኛውን ውሸት እንድትቀበሉ። ፌስቡክ ማለት እንደሱ ነው። ሰምታችሁኛል? እንዳትረሷት። ጠላት 100ኛውን ውሸት እንድትቀበለው 99 እውነት ሊነግርህ ይችላል። ፌስቡክ ግድ የሚያስፈልግ ለማን መሰላችሁ? ወንጌል ያልተዳረሰበት ስፍራና በዚያ በአረቡ በምኑ ዓለም ላሉት ነው ያስፈልግ የሚችለው። ስለዚህ አንዱ ትልቁ መርዝ ያልተመጣጠነ ዘመናዊ አስተሳሰብ፣ ዘመነኛ ነኝ ብሎ ማሰብ። አይታችሁ ከሆነ እኛ የተበከለን የመከነን አንደኛ የመምከናችን መገለጫ አለባበሳችን ነው አይደል? ለምሳሌ በስርዓት ያለው አባቶቻችን ያቆዩት አይነት የፀጉር ነገር ያለው ሰው ለማግኘት ለምሳሌ ይሄ ልጅ እንደ ፌስቡክ ሁሉ አሁን ፀጉርም ኦሪጂናል ነው። ተፈጥሮ ነው ዳርዳሩ ሳሳ ያለ ይኔታ ነው። ፀጉር ቆራጭ ነው እንደሱ ያደርገው። ፀጉር ቆራጭ ነው ኦሪጂናል አይደለም ማለት ነው። ያንተም አይደለም። እንዲያው እስኪ እሰቡት። የዚህ ልጅ አለ አሁን አቆራረጥህ ባልክ ጥሩ ነው፣ ግን ደረጃ ነገር አለው። ያንተም ደረጃ አለው። አንተም የባሰ ነው። አስተካክለው። አንተኛው አስተካክለው። ምን ሊያረግልህ አሁን እንደዚህ ተሸክመው ቁም ነገር በመስመር ሶስታችሁም። ያንተ ደግሞ ይገርመኛል። አንተ ጥሩ አገልጋይ አይደለህ። በል ሰኞ ምን ቀን ነው? 23 ተቆረጠው። አዋላ ያለው ልጅ ምንም ማለት ሸክም ነው። እኔ በነገራችሁ ላይ እንደናንተ ነበርኩ። በቃ አሁን በቀደም ያልነገርኳችሁ ነገር አብርሃም እንግዲህ አብላችሁ ስትጠይቁኝ አንዱ ምንድነው ከናንተ አልፎ አልኳችሁ በዛ በድሩይነት ዘመን ፀጉር ጉንጉን ስሬት ተሰርቻ አውቃለሁ። ጉንጉን ቴዎድሮስን ለመምሰል ጉንጉን ነበረ። እስከዛ ደረጃ ደርሰናል። ኋላ ግን ባለፈው ነገርኳችሁ አይደል? ሃይማኖቴን፣ ክህነቴን፣ ህይወቴን ሊያሳጣኝ ነበረ። እግዚአብሔር በቸርነቱ ባያተርፈኝ ኖሮ ይጥላችኋል። ቀላል አይመስላችሁ። የእግዚአብሔር ስርዓት ሲጣስ የእግዚአብሔር ስርዓት ትንሽ ትልቅ አለው። የእግዚአብሔር ትእዛዝ ትንሽ ትልቅ አለው። ወንድ ፀጉሩን አያሳድግ
ጺሙን አይላጭ፣ ሴት ፀጉሯን አትቆረጥ አትግለጥ ተብሏል አይደለም? የእግዚአብሔር ቃል ትንሽ ትልቅ የለውም። መርከብን ትልቁም ቀዳዳ ያሰጥመዋል፣ ትንሹም ቀዳዳ ያሰጥመዋል። ልዩነቱ ምንድነው? የትንሹ ቀዳዳ የመስጠሚያው ጊዜ ትንሽ ሳብ ይላል፣ ረዘም ይላል። ግድ የላቸውም። ብዙ ጊዜ በጉባኤ አንተ ማለለው ሰው ይከፋዋል። አሁን ለምሳሌ እሱን ባጃጅ መላጣ ምናምን ሲባል እንዴት በአደባባይ እንደዚህ ይለኛል መምህር ምናምን ይላል። በእግዚአብሔር ፊት ራቁትህን ሆነ በአጋንንት የሳሰሰለት ብትገረፍ ነው የሚሻለው ነው ወይስ አስተማሪው ቆሞ የሆነ ነገር ቢለ ነው የሚሻለው? ጸጉር ለምን አሁን ደግሞ እንዳለ ቆረጠው እኔ ፈልገዋለሁ እንደዚህ መሆኑን እንዳለ ደግሞ እንደዚህ ሊለኝ ነው ብለህ ብትቀር ደግሞ እዛው ገደል ገባህት። እናስተውለው እስኪ። እንዲያው አሁን ባለው ደረጃ እህቶች ወደ እናንተ አሁን ለምሳሌ እሱ ነጠላ አሁን ነጠላ አይደለም፣ እሱ አሁን አንቺ የለበስሽው ነጠላ ማለት ቢያንስ ከእግርሽ መድረስ ታች ከቁርጭምጭሚትሽ ትንሽ ከፍ ነው። እናንተ ህፃናት ናቸው፣ ያንቺ አሁን ጥሩ ነው። እናንተ ሁለቱ አሁን ካለ ወላጆቻችሁ ቢገዙላችሁ ዝቅ ያለ እስከ እግራችሁ። ሁለተኛ ነገር ደግሞ በውስጥ ሱሪ ለብሰሻል፣ ሁለታችሁም ሱሪ ለብሳችኋል። እሺ ሱሪው አስገዳጅ ከሆነ በውስጥ እንኳን ለብርድ የሚያስፈልግ ከሆነ እስከ ቁርጭምጭሚት ወረድ ይብል ቀሚሱ ይሸፍነው ይጋርደው። ነጠላ እህቶቻችን ስትለብሱ ቢያንስ ታች እግራችሁ ላይ ይሄድ። ወንድሞችም ብትሆኑ አንተም አላው መድረክ መሩ ዝም ብለህ ድግል አድርገው ገበላ ያድርገው የምትማር ደህናውን ትልቁን ረጅም የተገዛ ለሱ አይደል? ዝም ብለህ የኩታራውን አንስተህ እኔ አንዳንድ ጊዜ ሰውኝ ትክሽው እንዲያርጉ አንጠልጥሎ ሰው ይሰናከላል እኮ። አለባበሳችን ይሄ እኮ ነው። እኛ የጠጣነው ውሃ ማለት ፈረንጅ ያመጣውን ነገር ሁሉ እንጠጣዋለን። ምንም ነገር ያምጣ ትጠጣለህ። ያዝከው ሞባይል እንኳን ምን እንዳለው አታውቅምና ወማየ ብሔር አሰኩ ይወጡ የዚች ሀገር ውሃ ክፉ ነው ብለው አሉት። እሺ ቀላል ነው መፍትሄው። አዲስ ማሰሮ አምጡልኝ አላቸው። የእመቤታችን ነገር ሊመጣ ነው። ለወቅት ንጽሕት ክብረ ኩሉ ዓለም ያለው ውዳሴ ማርያም ላይ መስብክ ዘኤልሳ ያለው አባ ሕርያቆስ አዲስ ማሰሮ ጨው ጨምራችሁ አምጡልኝ አለው። ጨው ጨምረው አመጡለት። ከዚያ ጨውን ወደ ውሃው እየጨመረ ምን አለ? ፈወስክዎ ለዝንቱ ማይ፣ ይህንን ውሃ ከዛሬ ጀምሮ ፈውሼዋለሁ፣ ማንም እንዳይመክንበት ማንም እንዳይሞትበት ፈውሼዋለሁ ብሎ አለ ነቢዩ ኤልሳ። እግዚአብሔር እንደ ቃሉ አደረገ። ያ መራራ ውሃ የኢያሪኮ ጣፋጭ ሆነ። ከማምከን ይልቅ አስወለደ፣ ከመግደል ይልቅ በሕይወት አኖረ። ያ ውሃ ታዲያኛ የሚያስፈልገን ምንድነው? አዲሷ ማሰሮ ማናት? እመቤታችን። ጨው የተባለ ጌታ። ውሃ የዓለም መራራነቱ ፍዳ መርገም ነው። ያ ለምስጢረ ድነት ነው። ዛሬስ ምን ያስፈልገናል? እንደ ኤልሳ ያለ አባት ያስፈልገናል። ይሄ የመረረውን ውሃ ከምንጩ ነቅሎ ዘረኝነቱንም የታሪክ ተፋልሶውንም ይሄ ዘመኑ ያመጣውን ክፋት ሁሉ ከስሩ ነቅሎ መራራውን የሚያጣፍጥ የሚፈውስ አባት ያስፈልገናል። እግዚአብሔር እንዲህ ያለውን አባት ይስጠን። የነብዩ ቅዱስ ኤልሳዕን በረከት ያሳድርብን። ከዚህ በኋላ ታሪኩ በጣም ሰፊ ነው። የዛች ሱነማዊት ታሪክ ልጇን ከሞት ሲያስነሳላት፣ ከዚያ በኋላ በሞቱ ሞት ሲያስነሳ እንደገና ውሃ ሌላ ጊዜ ሲከፍል፣ ረሃብ በነበረበት ዘመን በጸሎቱ ረሃቡን ወደ ጥጋብ ሲለውጥ፣ የንዕማንን ለምጽ ሲያነጻ፣ ግያዝ ላይ ለምጥ ሲያኖርበት፣ ሰራዊተ መላእክትን ሲገልጣቸው፣ ነገስታትን አይናቸውን ሲያውር እንደገና ሲገልጥ፣ ስንት ታምራት ሲሰራ ከ50 እስከ 70 ዘመን ታምራትን ሲሰራ ኑሮ በዚህች ቀን አርፏል። የታላቁ ነብይ አባታችን የቅዱስ ኤልሳዕ በረከት ይደርብን፣ በረከቱ ይደርብን። ለወቅተ ኤልሳዕ መስወቅተ ኤልሳዕ የተባለች የእመቤታችን ጣዕመ ፍቅሯ በረከቷ ይደርብን። የስደቷ በረከት በሁላችን ላይ ይደር። ዛሬ ሌላኛው ትልቁ በዓል የሚገርማችሁ የእግዚአብሔርን ጥበብ አንመረምረው። በትልቁ ተዘጋጅቼ የመጣሁበት ትምህርት ሌላ ነበር። ስራዬ ብዬ ያሰብኩት ስለ አባ ዮሐንስ ሐጺር ገድለ አባ ዮሐንስ ሐጺር ብዬ አስተምራለሁ ብዬ መጥቼ ምህላ ላይ ሌላ ነገር መጣ። እንዴት ይሆናል እንግዲህ? ሰው እንደፈቀደው ቢኖር ዓለም ታልፍ ነበር፣ ታልቅ ነበር፣ እንባላ ነበር። እንደፈለግነው እንኳን እንኖራለን እንዴ? አዎ እግዚአብሔር በግድም እኮ እንደፈለግነው። ለምሳሌ ጧት ስትነሳ ዛሬ እንትናን ባገኘው አሳየዋለሁ ምናምን ብለህ ትላለህ አይደል? በሌላ ቦታ ያውላል፣ እንዳትገናኙ ያደርጋቸዋል እግዚአብሔር። ለምን? እሱንም ለንስሐ ሳይበቃ እንዳትገለው
አንተም እሱን ገለህ ገሃነመ እሳት እንዳትገባ እንደዚህ ያደርጋል። በግድም ቢሆን እኛ መንፈስ ቅዱስ ያደረብንን በጎ ሰዎች ነን አይደለም። እግዚአብሔር ግን የቸርነቱን ስራ መቼም ቢሆን አያቋርጥም። ግን እስቲ አባ ዮሐንስ ሐጺርን ትንሽ እናነሳቸው። ሐጺር ዮሐንስ ሰላም ሰላም እብሎ በህቁ ለዮሐንስ ሐጺር ዘነዊሂሩ ተጽርቁ እምትርሲተ ዓለም ማሳኒ በዘይርህቁ ከማለቦሙ ለለሃ ሰሱ ወጽይቁ ግብረ ምንኩስና ርእየ ቀዊሞ ራቁ እንዳለ ደራሲ አርኬ። አባ ዮሐንስ ሐጺር የድሃ ልጅ ነው። ልብ በል። ብዙዎቻችሁ ታማራላችኋል። የድሃ ልጅ ነው፣ ግን ወላጆቹ ከገንዘብ ነው እንጂ ከበጎ ምግባር ድሆች አልነበሩ። ብዙዎቻችን ወላጆቻችን ገንዘብ አላቸው፣ ምግባር የላቸው፣ ትሩፋት የላቸው። ወላጆቹ ያረሱት በጎ ነገር ነው። በ18 ዓመቱ ከከተማ ወጥቶ በረሃ ገባ። የት? ገዳመ አስቄጥስ። ዘመኑ ታላቁ መቃሪዎስ ብዙ ቅዱሳንን የወለዱበትና በሕይወት የነበሩበት ነው። ታዲያ በአንዱ ገዳም በብሕትውና የሚኖሩ ከገዳሙ ልፍ ብሎ አባ ባይሞ የሚባሉ ኃይለኛ ሰው ነበሩ። ኃይለኛ መምህራንን እግዚአብሔር ያምጣልን። በእውነት መምህራን ኃይለኛ የሚሆኑ በምን ይመስላችኋል? እውነትን ከያዘ ሰው እኮ ኃይለኛ የሚሆኑ ሲኖራል። እውነት ከሌለው እኮ ፈሪ ነው የሚሆን። ለምን? ምኑ ላይ ምን ያለበት እንደ ልቦ እንትን አይልም ይባላል አይደል? አዎ፣ ከማንም ምንም የማይፈልጉ ሳልተረክልህ ቀረው። እልፍ ብሎ ሲሄድ ያን ውሃ ጣፍጦት እልፍ ሲል 42 ሕፃናት ወጥተው እርግ በራ አንተ መላጣ ከሀገራችን ውጣ እያሉ ሰደቡት። የእግዚአብሔርን ነቢይ አዘነ፣ ረገማቸው ይላል። አሃ እንዴት ነው ረገማቸው ብትሉ ብሉይ ኪዳን ነው። ፍትሐ እግዚአብሔር ረገማቸው ይላል። ምን ነው ታዳጊዎች አይደሉም? ምን ነው እነሱ ላይ ጨከነ ቢሉ ጥፋቱ የወላጆቻቸው ነው። ስደብና አባርልን ብሎ ይላኳቸው ወላጆቻቸው ናቸው። ልጅ ቢሞት ልጅ ነው የሚጎዳው? ወላጅ ነው። ልጆችማ ምን ይሆናሉ? ያለፉ ሞት ነው አይደል? ምንጊዜም ብሉይ ኪዳን ነው። ሲሆን ነው ሌላ ነገር የለውም። መቼም ለወላጆቻቸው ነው ያቅጣት የደረሳቸው። እርግ በራህና ሁለተኛ እሱንም ወንዴንም ቢሆን ማንንም ሰው መላጣ አትበሉ። እኔ ማንስቻለሁ እንጂ አልልም። በዚህ በኋላ ካጠፋ ብቻ ነው ልል የምችለው። አባታችን ዮሐንስ ሐጺር ወደ አባ ባይሞ ሄደ። ኃይለኛ ነው አባ ባይሞ። ምን ፈልገ መጣ? ቆጣ ብሎ አራ እንዲሁ ይሄ መምህርስ እንዲሁ ምን አለ ሳቅሎ ቢያስተናግድ የለም እንደሱ እንዴ። ስትመጡ ኮስተር ነው። ምን ፈልገ መጣ? አባቴ ባንተ ጥላ ስር ልኖር ፈልጊ። ከዚያስ ልመነኩስ። አራ ምን ሊያረግል? ሂድ። በዓለሙ ነው አይጸደቅም ያለ ማን? ሂድ በል። ምጽዋት ሚስት አግብተህ ኑር። ሂድ ዝም ብለህ። ለምን? አራ ልጄ የበረሃውን መከራ አትችለውም፣ ይቅርብህ። እንዴት? ምንኩስና ማለት እኮ መሬት ላይ ነው የሚተኛ፣ ምንጣፍ ሳይነጥፍ አፈር ላይ፣ ለዚያውም 3 ሰዓት ብቻ ተውሎ የሚበላ ማታ አንዲት ጳቁስ የሚያደረግ ቂጣ ናት የምትበላ። ጥርኝ ውሃ ነው የሚጠጣ። እንዴት አድርገህ ትችለዋለህ? አባቴ በጸሎት ኃይል እችለዋለሁ አለው። አይ ይቅርብኝ፣ ሂድልኝ ብሎ አለው። ትንሽ ቆይቶ ተመልሶ መጣ። አባቴ ተቀበለ። ስንክሳር አንድ ዜና የጻፈው ዜና ሕይወት 3 ነው። ሁለተኛ ሄደ። አሁን ተው ብሎ መለሰው። በሶስተኛው ይሄ ልጅ ደጋገመኛልና ገብቶ ቢጸልይ የእግዚአብሔር መልአክ መጣ፣ ተቀበለው፣ አመንኩሰው። በጣም የተመረጠ የብዙ ቅዱሳን አባት የሚሆን ሰው ነው። በጣም ለእግዚአብሔር የሚጣፍጥ ፍሬ ነው። ተቀበለውና ሲጸልይ ዋለ አደረ። ከዚያ መልአከ እግዚአብሔር ባርኮለት አመነኮሰው። ኋላ አባ ባይሞ አንድ ነገር አስበ። አይ ይሄ ኩታራ ምለው በጎንደር አማርኛ ደህና ዋላችሁ። አዲስ አበባ ተወልዶ ያደገ ሰው አለ እዚህ? አዲስ አበባ ይኖረ የለም? ጠቅላላ ክፍለ ሀገር ልጅ ነው የለም? ኩታራ ይላል እንዴ ማን ሀገር ሰው? እና ይሄ እንዲያው የኩታራ ኋላ የሰይጣንን ፈተና እንዴት አድርጎ ነው የሚችለው? እኔ ልፈትነው የኔ ነቻል አያቅተውም እያለ ልፈትነ ብሎ ጠዋት ሲነሳ ጥብቆ ና በጆ አንድ ስም ያክል ፍልጥ ይዟል። እንካ ቀመስ። ደብድቦ ውጣልኝ እኔ ላይ አልፈልግም ብሎ አባረረው። ሄዶ እንደ መርህብ አለች፣ እንደ አደባባይ ነገር አለች። እዚያ ላይ ሄዶ ቆመ። ያለቅሳል አባ ዮሐንስ ሐጺር። ለምንድን ነው የሚያለቅስ? ተደበደብኩ ብሎ አይደለም። አሁን እዚያ እንደዚህ እንደው በጥፊ አቅምሼ ባባረር
ሲሆን መንገድ ላይ ጠብቀህ አትለቀኝም። ብትራራ ደግሞ ይሄ ባለጌ አስተማሪ ነኝ እያለ ምናምን ትላለህ። በጣም ደግ ሆንክ ደግሞ ጉባኤ ትቀራለህ። ይሄ ታወቀ ነው። እንኳን ጠፊው ስሉንም አንችለው ተግሳጹን ማለት ነው። እና የሚያለቅስ ግን አይ ፈጣሪ ይቅር በለኝ አባቴን እያሳዘንሁት መቼውን በጎ ምሰራ ነው የሚል በቃ እዚያው ነው። እና ተመልሶ እንዳይገባ ደግሞ ሊያዝንብኝ ነው ይላል እና እዛ ይቆማል። ጧት እየወጣ ላይ አልፈልግም እያለ ይደበድበዋል። 6 ቀን ደበደቡ ውጣልኝ እያለ። በሰባተኛው ቀን እሱን ደብድቤ በዛው ደብረ ሰማለሁ ብሎ ሲወጣ 7 ሊቃነ መላእክት መጥተው አባና ትነቃው እንደማለት ነው መሰለኝ ከበውት ቆመዋልና ማረጉን አይቶ እልፍ ብሎ ትቶት ሳይመታው ወደዚያ አስገባው። በብዙ ነገር ያስገርመው ነበር። እዚህ በፊት እንደነገርኳቸው አንድ ጊዜ አባት ሆይ አለው እዛ አካባቢ ጅብ ይበዛል፣ እንደው እዚህ አካባቢ ጅብ ይበዛል፣ ጅብ ቢመጣብኝ ምን ላድርግ ብሏል። አሁን እሱ የሚለው እንግዲህ ምን ይባላል? አሁን ለምሳሌ በደቡብ አፍሪካውያን አካባቢ ጅብ ሲመጣብህ ይላሉ ድንጋይ ካገኘህ ድንጋዩ ላይ ሄደህ ውጣ፣ ጅብ ከሱ ቁመት በላይ የሆነ ነገር አያጠቃም ይባላል፣ ይፈራል። እና ብዙ ጊዜ አይታችሁ ከሆነ የቡሽሜን የሚል ፊልም አይታችሁ ከሆነ የሆነች ቅርፊት ነገር ጭንቅላት ላይ ያደርጋል አይደል? ያ የነሱ ባህል ነው። ኢትዮጵያውያንሳ መብራት ነገር ብልጭ አድርግበት ይባላል እንደዛ። ብቻ የሆነ መፍትሄ ይፈልጓል ወይ የሚጸለይ ጸሎት እንዳለው ነው። እና እንዲሁ ጅብ ባገኝ ምን ላድርገዋል? ጆሮውን ይዘህልኝ አምጣው። እሺ ኋላ ሄዶ ሲጸልይ ራጅ ጅብ አገኘ። ጸሎት አድርጎ በጌታዬ በኢየሱስ ክርስቶስ አባቴ አዞኛልና እንዴ እንዳትለኝ ና እንዴ ብሎ ጆሮውን ይዞ አባባይ ወይ ደንግጦ እስኪወጣ ድረስ ማለት ነው። እንደውም መልክዓ ገብረ መንፈስ ቅዱስ ላይ ገብረ መንፈስ ቅዱስ አባታችን የተወለዱ አባ ዮሐንስ ሐጺር ካረፉ ከ200 ምናምን ዓመት በኋላ ነውና ተፈጸመ በላዕሌከ ሥርዓተ ትሕትና ወፍቅር ዘአቡነ አባ ዮሐንስ ሐጺር ይለዋል። አባ ዮሐንስ ሐጺር የሚታወቁባቸው 3 ግብሮች 1 ትሕትና፣ 2 ትዕግስት፣ 3 ፍቅርና መታዘዝ ናቸው። እነዚህ ናቸው በጣም የሚታወቁት። ምንም ነገር አድርግ ሲባል መምህር ካዘዘ አዘዘ ነው አባታችን እሺ ብሎ መሄድ ነው። አንድ ቀን አባባይ ሞይ ልፍ ሲል ምን ያገኛል? ተቆርጦ ወድቆ ደረቀ። እንዲያውም እኩሌታው የበሰበሰ ነው ይላሉ አባቶቻችን። ያበቃለት የሞተ እንጨት ነው። ዝም ብሎ ተቆርጦ ወደቀ እንጨት። ይዞት መጣ። እንካ ልጅ አባቴ ሆይ ምን ላድርገው? ትከለውና ውሃ ጠጣው፣ በቅሎ ፍሬ ሲያፈራ አምጣ መግበኝ ብሏል። ይሄማ አፓርታይድ ነው አይደለም? ምን ሊዝምሱ የማይቀን ግዞት ነው። አንዳንድ ሰው አለ እኮ አንዳንድ ስርዓት ስታዙት ከባድ ነው ቀለል ያርጉልኝ እንጂ ይላል። ምንም ነው ማቀለል እዚህ በላይ ቀላል ነገር። አባ ዮሐንስ ሐጺር እሺ ብሎ ወስዶ ተከላት። 10-12 ምዕራፍ ይሄዳል። በአማካኝ ከ4 እስከ 5 ኪሎ ሜትር በሉት እንግዲህ ውሃ በረሃ ነው ጭው ያለ ውሃ መቅዳት። ጧት ጸሎትን ሲጨርስ ይሄዳል፣ ይቀዳል፣ ሲጸልይ ሲያገለግል ይውላል። ማታ እንደገና ይቀዳል፣ አመቱ ያጠጣል። በቀን 2 ጊዜ 4-5 ኪሎ ሜትር እየተጓዘ እንግዲህ እዚህ ሳሙና ብር በሉት እንግዲህ እየቀዳ ማምጣት ማጠጣት። እንግዲህ ትዕግስቱን ተመልከቱ። መታዘዙን እሺ ብሎ መቀበሉ መታዘዙ ፍቅሩ ነው። ትሕትናው ነው ዝቅ ብሎ። ከዚያ ደግሞ እንግዲህ ወራ አጠጣው 6 ወር አጠጣው። አይ አባታችን ይቅርበት ይባላል አይደል? አመት አጠጣው 2 አመት። በሁለተኛ አመቱ ይገርማችሁ ነገር ትንሽ መለምለም ጀመረ። በሶስተኛ አመቱ አብቦ አፈራ ፍሬ። አባቶቻችን በኩረ ሎሚ ነው ይላሉ። ያንን አባቴ ሆይ አሉ በ3 አመቱ። አቤት ጉድ! አንዲት ትእዛዝ በ3 አመት ይሄው ያዘዝከኝን እንግዲህ ብሎ አሉ። በጣም ተገረመ። ፍሬው ቆረጥ አድርጎ ይዞ ሄደና ማህበረ መነኮሳትን ጠርቶ እንኩ ከዚህ ፍሬ ብሉ፣ ይሄ የዛፍ ፍሬ አይደለም የመታዘዝና የትህትና ፍሬ ነው ብሎ መግቧቸዋል። ኋላ እንዲያውም አባ ባይሞይ እሱ አባ ዮሐንስ ሐጺር እንደፈተነው እግዚአብሔር እሱን ፈተነው 12 አመት ሙሉ። ምክንያቱም አባ ባይሞይ ዮሐንስ ሐጺርን ሲፈትነው ዮሐንስ ሐጺር ጽሩ የሆነ የጠራ ወርቅ ክርስቲያን ሆነ። ልክ እንደዛ አባ ባይሞይም ደግሞ እግዚአብሔር መንፈስ ቅዱስ ፈተነው 12 አመት ያልጋ ቁራኛ ሆኖ ነው 12 አመት ሙሉ አገልግሎት ተመረቀ። ደብድቦኝ እንዲያሰቃይቶኝ የለም በፍቅር ነው። ኋላ መጨረሻ ላይ ሊያርፍ ሲል አባታችን ደወል ደወሉልኝ አለ። ደወል ተደውሎ ማህበረ መነኮሳት ተሰብሰቡ። እስኪ ምንድንበትን ቃል ነገር እኔ የምነግራችሁም የለኝ
ይሄንን እጅ ያዙት ብሎ የአባ ዮሐንስ ሐጺርን እጅ ሰጣቸው። ምን አድርገው ሲሉት ይሄ የመልአክ እጅ ነው፣ የእግዚአብሔር መልአክ እጅ ነው፣ የሰው እጅ አይደለም፣ እሱን ያዙ፣ እሱ ተጠቀሙበት ብሎ አባ ዮሐንስ ሐጺርን እዚያች ቦታ ገዳም መስረት ዛፏ ካበቀልክባት ብሎት አረፈ። በክብር ቅዱሳን ይዘው ታረቁ። እዚህ በኋላ አባ ዮሐንስ ሐጺር በምኔት ሆኖ ተሾሞ ባቢሎን ሲወርድ ቅዱስ ቴዎፍሎስ ጋር የነበራቸው ስራ ብዙ ሰፊ ታሪክ አለ። የአባ ዮሐንስ ሐጺርን ሁለት ነገር ብቻ ልንገራቸውና ጉባኤያችን እንጨርሳለን። የመጀመሪያው የአባ ዮሐንስ ሐጺር እዚህ በፊትም ነግሬያቸዋለሁ። በጣም በክርስትና ሕይወት ውስጥ ትልቁ ሀብት ማለት ተመስጦ ነው። ተመስጦ የሚመጣው ደግሞ ዝም ከማለት ነው። ቅድም እንዳልኳቸው አፍን ከመቋጠር ነው። አንዱ ቀዳዳ ዝምታ ነው። ዝምታ አፍ በተናገረ ቁጥር ነፍስ ረድኤቷን ስለምታጣ ሁከት ስለሚሆንባት በተአምር ለፍላፊ ሰው ጨዋሂ ሰው ብዙ ጊዜ አይታችሁ ከሆነ ተመስጦ ያለው ሰባኪ ማግኘት አትችሉም። ተመስጦ ያለው ዘማሪ እንኳን በዓለማዊ ወሬ ይሄ ክፋት ወሬ ቃል እግዚአብሔር እንኳን ደጋግሞ የሚለፈልፍ ሰው የሚናገር ሰው የእግዚአብሔር ቃል ቢሆንም እንኳን በዚያ ስለመደውን ሲወጣ ያስወራዋል፣ ሌላ ነገር ያስለፈልፈዋል። እና አባታችን ተመስጦ ነበረው እና ወደ በዓቱ አንድ ሰው ፈልጎት ሲመጣ አባ ዮሐንስ ሐጺር ሰው ተኝቶ አይቶት አያውቅም። በነገራችሁ ላይ አባ ዮሐንስ ሐጺር ማለት ከጻድቃን በጣም አጭሩ ነው። አባ አርሳኔዎስ ከጻድቃን በጣም ረጅሙ ነው ይባላል። ዮሐንስ ሐጺር አባቶች ዝቅ ብሎ ነው የሚያዩት ይባላል። እና ተኝቶ አየው። የተገረመው በሁለት ነገር ነው። መጀመሪያ አባ ዮሐንስ ሐጺር በቀን ተኝቷል በመዓልት። ሁለተኛው ያስገረመው ግን ሶስቱ ሊቃነ መላእክት ሚካኤል፣ ገብርኤል፣ ኡራኤል ከበውታል። ተኝቶ አባቶቻችን ቅዳሴ ያዕቆብ ዘሥሩግ ላይ ምን ይላል? አክናፈ መላእክት ይክድነነ ከበደነዋም እያስጥመነ እስመ ይእቲ አምሳሊሃ ለሞት። በተኛን ጊዜ የሞት ምሳሌ በሆነች በእንቅልፋችን ጊዜ ጥልቅ የሆነ እንቅልፍ እንዳያሰጥመን የመላእክት ክንፍ ይጋርደን የሚለው የዚህ አባ ዮሐንስ ሐጺርን ነገር ነው። ቅዱስ ሚካኤል ክንፉን አልብሶታል። ቅዱስ ገብርኤል ትንሽ ቆይቶ ለኔ ተውልኝ እኔ ምን አልብሰው ንጽህናው የተነሳ ነው። ኋላ ነጋና አንድ መነኮስ ወደሱ መጣ። አባቴ አቤት አስፈሬዳ ፈልጌ ነበር እንቅብ ብሎ የሆነ ዕቃ ፈልግ። እሺ ላምጣልህ ብሎ ገባ። ጸሎት እየጸለየ ነው። ቀረበዘው። አሁን ሁለተኛ ደጅ ጸፋ። መጥቶ ደህና አደርክ ልጄ ምን ፈልገህ ነው? አይ ቅድም እኮ እንደዚህ ዕቃ ብየውት ነበር አባታችን ነው። አይ እሺ ላምጣልህ ገባ። በዛው ቀረው። አሁንም ሶስተኛ ደጅ ጸፋ። ወጥቶ ደህና አደርክ ምንድነው? ሁለት ጊዜ እንደዚህ አይ ልጄ ግባና ወሰድ እኔን ለምትለው ነገር ጊዜ የለኝም። ምክንያቱም እያንዳንዷ ደቂቃ የስብሐተ እግዚአብሔር ናት፣ የተዘክሮተ እግዚአብሔር ናት። ይሄ ያስገርማል። ከዚህ በላይ በጣም የሚያስገርመው ገበያ ወጥተው እያለ የተናገሩት የምታውቁት ነው። እንቅብ እየሸጡ እንቅብ ሰፍተው ይሸጣሉና ሰማያት ተከፍተው ሊቃነ መላእክት በየማዕረጋቸው ቆመዋል። ቅዱስ ሚካኤል ደራሲ ምንድን ያለ ቅድመ ገጸ ኩሉ መዋኢ ወካሂል ሰዋኢ መኑ ከማከ ሚካኤል እንዳይ ያላለም ደራሲ ቅዱስ ገብርኤልን ሲያደንቀው እንዳንተ ማን አለ? ግን ሚካኤልን እንጃ ሳይበልጥ አይቀርም ነው ነገሩ። ወንድም ናቸው ሚካኤልና ገብርኤል የሚባሉ አሃው ፍቁራን ይባላሉ። የሚዋደዱ ወንድማማች ናቸው። አራዳ ልጆች ሚካኤል ብቻ አትበሉ፣ ሚካኤል ወገብርኤል ነው ይባላል። አዎ አመ ይሰቅልው ላይ መኮለቱ ነው። ሚካኤል ዓለም ገብርኤል ተደመኑ አይደል? ቅዱስ ሚካኤልን ክብሩን ሲያደንቅ ቆይቶ ዞር ቢል ቅዱስ ገብርኤል ደግሞ ሌላ ካለ ክብሩ ለፀሐይ ካለ ክብሩ ለወርህ እንዳለው አላግራ ገባው። ያነጻጽራል። ሚካኤል በዚህ ግሩም ነው፣ ገብርኤል በዚህ ግሩም ነው እና ባለንቅብ ስንት ነው እንላለን። አራ እሱን ቆይማ ሌላ ጥያቄ የምጠይቃለሁ። ያለው ምን ማለት ነው? ወንድም ሚካኤሉን ያአቢው ሚመ ገብርኤል ሚካኤልና ገብርኤል ማን የሚበልጥ ይመስላል? ይሄ መነኩሴ ይብድ ነው መሰለኝ ብሎ እውነትም ያሰኛል አይደል? ግን አባታችን የፍጹምነት የተመስጦ ነው። ይሄ ቅዱስ አባት ኋላም ስደት ደርሶበት በብዙ ቅድስና ኑሮ አልፏል። እግዚአብሔር አምላካችን በረከቱን ያሳድርብን፣ ጣዕሙን ያሳድርብን፣ የአባባይሞ በረከታቸው ይደርብን። ነገ ስንክሳር ቅድም ሰምታችኋል። እነ ቅዱስ ዩኤል ነብዩና አባ ዮሐንስ ዘኢየሩሳሌም ኢትዮጵያ አርፎ መቃብራቸው ሸዋ ነው። ሌሎቹም እነ ቅዱስ ማቲያስ ያለው ሐዋርያው ነው። በነገራችሁ ላይ
አንቲ ውእቱ ባላሂቱ ለማትያስ ላይክ እምቤተ ሞቀ ከማሁ ባልህኒ እማቀይተ ኃጢአት ዘይትፈታ ወማይሰረ ጸላኢ ዘይትበተክ አባ ጊዮርጊስ። ነገ ሐዋርያው ቅዱስ ማትያስን አርደው ሊበሉት ሲሉ እመቤታችን በእንድርያስ አድራ እሱን ያስፈታችበት ነው። ለዚያ ነው እማይሰረ ጌጋይ ፍትህኒ ወላዲተ ክርስቶስ አምላክ እምነ ሞቃሄ ጽኑ ወማይሰር ድሩክ ከመፈታይክዩ ዮም ለማትያስ ላይክ አላለም። እሱ ነው ሐዋርያው ቅዱስ ማትያስ ነው። ነገ አልዓዛርም አለ፣ ማትያስም አለ፣ የነቢዩ ቅዱስ ኢዩኤልም አለ። አዎ እቺ በጉባኤ ጊዜ እስመ ኩሉ ዘጸዋ እስመ እግዚአብሔር ይድህን እንለለ የእሱ ቃል ናት የነቢዩ ቅዱስ ኢዩኤል። ሌላ ስንክሳር ያላነሳቸው ኢትዮጵያዊ ጻድቅ አቡነ አላኒቆስ ነገመታዊ ባላቸው ነው። ጻድቅ ኢትዮጵያዊ የንጉሥ ይኩኖ አምላክ ልጅ መናኔ መንግስት የተባሉ ጻድቅ ናቸው። የእመቤታችንን በዓሏ ነው። ገነተ ሚአ ወሰሊክ ያላት አርኬ እግዚአብሔር አምላካችን የእመቤታችን ጣዕመ በቁርባን የሁሉን ቅዱሳን በረከት ያሳድርብን፣ ፍጻሜያችን ያሳምርልን። ከደብረ ቁስቋም እመቤታችን ተመልሳ ደስታ ካደረገችበት ቦታ ሁላችን በሰላም ያደርሰን። ለጸሎት እንነሳ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቸርነት የምህረት የይቅርታ የመግቦት ባለቤት የአባቶቻችን አምላክ ዘላለም ሥላሴ በሰላም አስጀምሮ በሰላም ያስፈጸመን ኃጢአታችን በደላችንን ሳይቆጥርብን ይህችን ስፍራ ይህችን ሰዓት ይህችን በረከት ይህችን ጸጋ የሰጠን ቅዱስ ስሙ የተመሰገነ ይሁን። ሀገራችንን ቤተክርስቲያንን ከመከራው እንዲጠብቅልን የእመቤታችን ጣዕመ ፍቅሯን መዓዛ ፍቅሯን እንዲያሳድርብን ከቅዱሳን በረከት እንዲያሳትፈን ስማቸውን የጠራነውንም ያልጠራነውንም ቅዱሳን በረከታቸው እንዲያሳድርብን በኃይለ መስቀሉ እንዲጠብቀን ከምንሰማው ከምንፈራው መከራ ሁሉ መድኃኔዓለም በይቅርታው እንዲሰውረን ለንስሐ ሞት እንዲያበቃን አሟሟታችን እንዲያሳምርልን በመከራ ያሉ ወገኖቻችን ከመከራው እንዲሰውርልን ለጸሎት ስትቆሙ አስቡን ያሉንን አስካለ ማርያምን ወልደ ሐናን አስራተ ኪዳንን ወለተ ሐዋርያት ወለተ ሥላሴ አመተ ሥላሴ ወለተ ገብርኤል ፍቅርተ ሥላሴ ወለተ ተክለ ሃይማኖት ገብረ ሥላሴ ፍቁረ ዮሐንስን ወልደ ጊዮርጊስ እንዲያስብልን የሞቱ ወገኖቻችን ነፍሳቸው እንዲምርልን በውስጥ ባፋ ያሉት እንዲጠብቅልን ይልቁኑ የአባታችን ገብረ ሥላሴ አባታችን ወልደ ጊዮርጊስን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ እንዲያኖርልን የሰላም አምላክ ሰላም እንደዋለን በምህረቱ ሰላም እንዲያሳድረን ቅዱስ ስሙን አቡነ ዘበሰማያት ብለን እንጥራ። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመእግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳሊ ወጸልይ ለነ ምሕረታ በፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። የትምህርቶቹን እንግዲህ አሁን መደበኛ ትምህርቶችን ለጥቂት ሳምንት ተምረን እንደ ሥርዓተ ቅዳሴውን ባይረዝምም እንኳን ሌሎች አንዳንድ ተከታታይ ነገሮችን ሥላሴ እንደፈቀደ ለመጀመር እንሞክራለን። ለዛሬ እዚህ ይበቃናል። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሣህል አሜን። አሜን። መምህራችን አገልግሎት ዘመናቸውን ያርዝም። አሜን። እኛም በተማርነው ትምህርት 30 60 ዓመት ያማረ ፍሬ እንድናፈራ ቅዱስ ፈቃዱ ነው። አሜን። ከቤቱ አስተባባሪ